አንዳንድ አይነ ልቦናቸው የታወሩ ሰዎች አሉ በዚህ ዘመን። ላቲ ስብሐትና ድንግል ማርያም ኢየሱስን ከወለደች በኋላ ከዮሴፍ ጋራ ጋብቻ ፈጽማ የሚሉ አንዳንድ ውሉደ ንስጥሮሳውያን ውሉደ አርዮሳውያን አሉ በዚህ ዘመን። ዱብሬ ማርያምን ኢየሱስ ክርስቶስን አለት ኢልመ ብርሃን ደኝ ቻፓን መለቶን ዱብሩማሼ ሂንጅጅረምኔ መቃባ ኢልም አፎረ ቁልቁሉ ዋቀዮ ቶኮን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረስከን እስከዚህ ሰዓት የጠበቅከን የአባቶቻችን የቅዱሳን አምላካቸው የኛም አምላክ በባህሪ ሞት በስልጣንህ ሽረት የማይገኝብህ ቅዱስና አሸናፊ አምላካችን ቅዱስ እግዚአብሔር ሆይ ስላደረክልን ነገር ሁሉ ክብር ምስጋና ለተወደደው ስም ይሁንልን። ዋን መሁንዱማፍ ጎፍታ ጎፍቶታ ሞቲ ሞቶታ ክርስቶስ ኢየሱስ ጉያ አራከን ጃለላቡማ ኬቲን ኦብዲኬ በሬዳ ተሄከነ ኬሰት ወሊቲ ዱቀበቴ ጃለላን ገለታፍ ኦቁባዳፍ ጉያ ከና ኤብስቴ ዋኑ ኬኒቴፍ መቃኬ ኦልቴሶ አርያሚረት ለፈረት ጉቱ አዱኛረት ከኖልፋቴፍ ከን ከበጀሜ ኑፋተው ክቡር አባታችን ክቡር ሊቀ አእላፍ ቆሞስ አባ ክንፈ ገብርኤል ወርቁ የሮቤ ከተማና አካባቢው ወረዳ ቤተ ክህነት ዋና ስራ አስኪያጅ እንዲሁም የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የተወደዳችሁና የተከበራችሁ የማህሌቱ ድምቀት ስማችሁን ያልጠራኋችሁ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ ላይካነ ምስጢር፣ የተወደዳችሁ የሰንበት ትምህርት ቤት መንፈሳውያን አገልጋዮች እንዲሁም ሽበታችሁ የክብር ዘውድ የሆነላችሁ አረጋውያን አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ ባሰባሰበን በአምላካችን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? አከም ቡልተኒ አከሚን አረጌሰን አከሚን ኑፍተን ገለኒ ፊ ኡልፍን ሶዳተማ መቃዋቀ ኬኛፍ ወልቴሶ ሳሪያ ሚረት ይሳፋተው። ክብር ምስጋና ለተወደደ ለአምላካችን ለአባታችን ለፈጣሪያችን ለሚያኖረን ለሰራን ላበጃጀን ለፈጠረን ለአምላካችን ለቅዱስ እግዚአብሔር ይሁን። እንኳን አደረሳችሁ። ግዴለም ዛሬ ምስጋና ቀን ነው። እንኳን ሰው አይደለም ድንጋይ እግዚአብሔርን ያመሰግነበት ዕለት ነው። እስቲ በደንብ ከፍ አድርጋችሁ አመስግኑ። ጉያነራ ጉያ ገለታቲ ምቲኑኒ ሳቲ ጉያራ ዳካኒ ከታኒ ቱሉራ ኮንኮላቴ ጉያራ ጉያ ዋቀዩን እቲ ገለቴፈታ ሜውን ዱምት ኬሰን ዋቀዩን ገለቴፈታ ክርስቲያኖን መጋለ ሮቤ ባዬ ሚደግዱ ባዬ ነመቲ ቶልቱ ናሙስኒ ኬሰን ስርኒ ሆርዶፊ ወንጌላ ኬሰን አከኑመ ጃለለ መነ ክርስቲያና ኬሰኒፍ ቀብደን ዋቀዩ አከሱመቲ መነሳ ኬሰና እራንፈቱ መነሳ ኬሰና ጭምሱ ውያ ከናን ከንሲንገ ዋቀዩ ኬሰና መለ ደበላቲ ገለተ ይፈዳ። እንግዲህ ብዙ በጸጋም በእድሜም ከኔ የተሻሉ አባቶች አሉ ከበስተጀርባዬ እንደምታዩቸው። እኔን ደግሞ እንደው ለመታዘዝ ያህል ነው የተነሳሁት። ጥቂት ነገርን አብረን እናያለን። እግዚአብሔር መንፈስ ቅዱስ ሁላችንንም ያስተምረን። ዋቀዩ አፎሪ ቁልቁሉ እንዱመኬኛ ነው አበርሲሱ። ይህን ቃል ሁላችሁም ድምፃችሁን ከፍ አድርጋችሁ እንድትሉ በትህትና እጠይቃችኋለሁ። ፈትታችሁ አምጡልኝ በሉስ በሏ። ምን አድርጋችሁ? ሂካቲ ናፊዳ ጀታ ማልፊዳ ማልታሲሳቲ ሂካቲ ናፊዳ ፈትታችሁ አምጡልኝ አለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። የዛሬውን ቀን ለማየት በጣም ብዙ ሰዎች ናፍቀው
የዛሬዋን ዕለት ማየት አልቻሉም። እንደምታውቁት አንዳንዶች በህመም፣ አንዳንዶች በስደት፣ አንዳንዶች በሞት፣ አንዳንዶች በልዩ ልዩ ፈተና የዛሬዋን ዕለት ማየት አልቻሉም። የዛሬው ዕለት ደግሞ ለኛ ለክርስቲያኖች የተለየ ዕለት ነው። እጅግ የተለየ ዕለት። እንደው ስንቱን ተናግረን እንደምንጨርሰው ግራ ገብቶኛል። በጣም ብዙ ነው። ዛሬ ብዙ በዓላት አሉ። ከነዚያ መካከል አንጋፋው የኔም የናንተም የመዳናችን ምክንያት አዳኛችን የሞተልን የተሰቀለልን ነፍሱን ሰጥቶ ቤዛ ሆኖ ያዳነን የናዝሬቱ ኢየሱስ አባታችን ቸሩ መድኃኔ ዓለምን ጥንተ ስቅለቱን የምናስብበት እኔና እናንተ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከድንቁርና ወደ ዕውቀት ከውድቀት ወደ ትንሣኤ የተሸጋገርንበት ጠላታችን ዲያብሎስ በመስቀል ተቀጥቅጦ ድል የተነሳበት እኔና እናንተ ደግሞ ነጭ ለብሰን ለምስጋና የተሰባሰብንበት ዕለት ነውና በድጋሚ እግዚአብሔርን ከፍ አድርጋችሁ አመስግኑ። ለዚህ ቀን መጋቢት 27 በየዓመቱ ጥንተ ስቅለቱን ታስባለች እቺ ቤተክርስቲያን። ቢቶቴሰ ጉያ ዲደሚ ቶርባ ወጋ ወጋዳን መን ክርስቲያና ኬኛ ጉያ ጎፍታን ኬኛ ኢየሱስ ክርስቶስ ፈኒፈሜ ዱኤ ዱአሞኤ ጉያቲ ፈኖሳቲን አናፍስኒን ገብሩማ ሰይጣና ጀላ ቢታ ዲያብሎስ ጀላ ቢሊሰቲ ኑባሴ ጉያ እንጂፈኖ ጉያ ቢሊሱማ ጉያ እንጂፈኖ ጀቴ መን ክርስቲያና ኦርቶዶክስ ተዋሕዶ ቢቶቴሰ ዲደሚ ቶርባ ጉያ ሀራ ኒ አያኔፈቲ እነ ደብራን ሞ ጉያ ሀራ ሰንበቶተ ሰዴት ሶማ ጎፍታ ኬኛ ኢየሱስ ክርስቶስ ኬሰ ጅረን ኬሳ ጉያ ኢሰ ሰዴተፋ ሶማ ኬኛ ከንት ጥሙሬ ጉያ ሰዴተፋ ሰንበተ ሰዴተፋ አያነ ሆሳዕና ዮካን አያነ ያ ጎፍታ አመ ፈይሲ ጉያቲ ከበጅኖዳ። በሁለተኛ ደረጃ ደግሞ የአብይ ጾም 8ኛው ሳምንትና የጾማችን ማጠቃለያው ወይም የአብይ ጾም ማጠቃለያው ሳምንት 8ኛው ሳምንት በዓለ ሆሳዕና በመባል ይታወቃል። ምን ይባላል አልኳችሁ? ምን ይባላል? ሆሳዕና ተብሎ ይጠራል። ሆሳዕና ማለት አቤቱ አሁን አድን ማለት ነው። እስቲ በሉ ሆሳዕና ማለት ምን ማለት ነው? አቤቱ አሁን ምን አድርግ? አሁን አድን ይላል። አሁን ነገ አይደለም፣ ከሰዓት አይደለም፣ በኋላ አይደለም። አሁን አድን ያጎፍታ አመ ፈይሲ። ሆሳዕና ማለት ቃሉ የዕብራይስጥ ቋንቋ ወይም የዕብራይስጥ ቃል ነው። ትርጉሙም ጌታ ሆይ አሁን አድን፣ አሁን ፈውስ፣ አሁን ይቅርበል፣ አሁን አድን ማለት ያጎፍታ አመ ፈይሲ፣ ያጎፍታ አመ ዲፈመ ታሲስ፣ ያጎፍታ አመ ኑተራረም፣ ያጎፍታ አመ ቢረኑ ደርብ የቻ አፋን ወረ ኢብሮቲን በዓለ ሆሳዕናን እናከብራለን። በሶስተኛ ደረጃ በየሳምንቱ ታላቁ የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ በቅዳሴው ላይ እንደነገረን ኑ የበዓላትን በኩር እናመስግናት፣ ኑ የበዓላትን በኩር ከፍ ከፍ እናድርጋት፣ ኑ የበዓላትን በኩር እናመስግናት፣ በእርሷም ደስ ይበለን እያለ የዘመረላት ቅድስቲቱ በየሳምንቱ በበረከት በረድኤት ወደኛ የምትመጣ ቅድስት ሰንበተ ክርስቲያን ዛሬ እነዚህ ሁሉ ተደራርበው የምናመሰግነው ትልቅ በዓል ነው። ንብራንሞ ቶርቤ ቶርቤዳን ኤባን ጃለላን ገረኬኛ ካን ዱፍቱ ቁልቁሌቲ ሰንበተ ክርስቲያና ጉያ ሀራ ያደኔዮላ ዋሰዲ ኢሳን ኬሳ ኢሳ ኢጆተ የቆፈ ኢስኒtti meeni sagantaan bal'aanis waan jiruudhaaf akkuma mata duree korraa dhageessan hiikaatii naafidaa jedhameera. heeyyama isaa yoo ta'e torbanarraa geenya, kan torbanarraa hin geenye jiraachuu danda'a otoo nuyi kamiin akka hin deemne. ፈቃዱ ከሆነ ነው የዛሬ ሳምንት የምንደርሰው። ሳትፈቱ እንዳትሄዱ። ምንም የሚያስቸኩላችሁ ጉዳይ በጣም ብዙ ጉዳይ ቢኖርም ከነፍሳችሁ ጉዳይ አይበልጥም። ይበልጣል።
ሰው ዓለሙን ሁሉ ቢገዛ ቢያተርፍ ቢነዳ እንደ ልቡ ዓለምን ቢቆጣጠር ነፍሱን ማዳን ካልቻለ ዋጋ አለው ክርስቲያኖች። ስለዚህ ቅድሚያ ለነፍሳችሁ ስጡ። ብዙ ማህበራዊ ጉዳዮች ይኖራሉ። አንዳንዶቻችን ስብሰባው፣ እድሩ፣ ማህበራዊ ኑሮ ምናምኑ ለቅሶ የሚታየን እሁድ ነው፣ ሰንበት ነው። ሰንበት የተሰራችው እኛ ለነፍሳችን ረፍት እንድናደርግበት ቃሉን እንድንሰማበት እንጂ በየሰፈሩ ሄደን እድር ተቀምጠን ሌላ ማህበራዊ ኑሮ እቁብ እንድንሰበስብ አይደለም። አሁን የሚቀድመውን አስቀድሙና ሳትፈቱ እንዳትሄዱ ጸሎተ ፍትሐቱ ስላለ ይሄንን ከመጀመሪያው እንደነገርኳችሁ በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈትታችሁ አምጡልኝ አላቸው። ቃሉን የተናገረው ጌታ ነው። የተነገራቸው ደግሞ ሐዋርያት ናቸው። ከሐዋርያት መካከል ቅዱስ ዮሐንስና ቅዱስ ጴጥሮስ ናቸው። ምንድነው እንዲፈቱ የታዘዙት ካላችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በምድር ላይ ተገልጦ በስጋ ተገልጦ በነበረበት ጊዜ ከአንድ ስፍራ ወደ አንድ ስፍራ እየሄደ እያስተማረ ሕዝቡን ወደ ንስሐ እየጠራ ያስተምር ይመክር እንደነበረ ሁላችሁም ታውቃላችሁ። ወፍታን ከኝ ፈይሳን ከኝ ኢየሱስ ክርስቶስ የሮብየ ለፋ ከነረቱሬ ዶገራገራ ዴሜ ኢመሌ ነሞተ ባየ በርሲሳ ከቱሬ ያደት የአብይ ጾም ሶስተኛው ሳምንት ምንድን ነበረ ታስታውሳላችሁ? ምን ነበር የአብይ ጾም ሶስተኛው ሳምንት? ይመልስልኝ፣ ረሳችሁት? ምን ተብሎ ይጠራ ነበር? ምን አላችሁ? ረስተውታል። ምንድነው? ዘወረደ ድምጻችሁ ነው ሰሙኛ። ምኩራብ አይደል? ምኩራብ አይሁድ አይደል? ክርስቶስ ወደ ምኩራብ የገባበት ቤተ መቅደሱን ለማጽናት ቤተ መቅደሱን ምኩራብን ለማስተካከል የገባበት ጊዜ ነበረ። ታስታውሳላችሁ? ክርስቶስ ወደ ቤተ መቅደስ ገባ ብላ ቤተ ክርስቲያን አስተምራለች። ለሁለተኛ ጊዜ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ወደ ኢየሩሳሌም ወደ ቤተ መቅደስ የገባበትን የሄደበትን ቤተ ክርስቲያን ታስባለች። እንዲህ ይላል የማቴዎስ ወንጌል ምዕራፍ 21 ቁጥር 1 እና የማርቆስ ወንጌል ምዕራፍ 11 ቁጥር 1 አንብቡ። ወንጌል ማርቆስ ወቆና ቁጥር ለኮፍ ሰተኮ ፊ ወንጌል ማቴዎስ ወቆና ዲደሚ ቶኮ ለኮፍ ሰተኮ ዱቢሳ እንዲህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ ይላል። ገረ ኢየሩሳሌም የሮዴመን ኪሎሜትር ኩዳለማ ዮኪ ኪሎሜትር ኩዳጃጀ ጋፋ ሀፉ ጎፍታን ከኝ ኢየሱስ ክርስቶስን ቤተፋጌ ፊ ጋፈ ደብረ ዘይቲን ጋራ ደብረ ዘይት ዮኪል ቱሉ ኤጀርሳ ጀለ ጋፈ ጋኒ ወሬና መመቃሳኒ ዋምኔ ዮኪ መጋሎና መመቃሳኒ ዋምኔ ቤተፋጌ ከንጀደመኒ ቱሉ ጋራ ኤጀርሳ ጀለ ቱረን ክርስቶስ ጋፈ ገረሰነ ገው ዱከቦተ ሳኬሳ ለማንሳኒ አጀጄ አከነት እንጀዴ እንዲህ አላቸው ላከ እንዲህ አላቸው በፊታችሁ ወዳለችው መንደር ሂዱ፣ በዚያም የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈትታችሁም አምጡልኝ አላቸው። ኢሳን ኬሳ ለማንሳኒ ኤርጌ ዴማ ሲንፉንዱራ መጋላ ሲንፉንዱራ ጅርቱ ኬሳ ሀሬ ኢልሞሺ ወጂን ሂደምቴ ጅርቱ ኒ አርጊቱ ሀሬ ነምኒ ያበኔ ሂደምቴ አርገቱ ደቃቲ ሂካ ናፊዳ ጀዴ ማልታሲሳ ናፊዳ ሂካቲ ናፊዳ ርቲሰን ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለምን ትፈቷታላችሁ አህያዋን ቢላችሁ ለጌታ ያስፈልጉታል በሏቸው አለ። ለማን ያስፈልጉታል? ኤኙምቱ ማሊ ፈሬ ከነ ሂክቱ ነምኒ ሲኒን ጀዱ ዮ ጅራተ ጀዴ ጎፍታዳፍ ኒበርባችሱ ጀዳቲ ዴቢሳ ጀዴ ኤኙፍ ኒበርባችሱ ኤኙፍ በርባችሱ ወረስኬ ሰጅርተን አኒ ጎፍታን ነደገቴራ ዋቀዮን ዲሴራ ጅሬኝ ብየ ለፋ ከነ ነቱል ፋቴት ያነ ዋቀዮን ያደነ ዋቀዮን ራንፈቴራ ወርጀተን ዮ ጅራተን ለክ አኒ ዋቀዮ ፊንበርባችሱ ወርጀተን ዮ ጅራተን ለኪ እስን ዋቀዮ ዳፊን በርባችስቱ ታስፈልጋላችሁ ለእግዚአብሔር ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሏቸው። ለጌታ ማያስፈልጋለ? ከናንተ ለእግዚአብሔር ማያስፈልጋለ?
ከሰፈራችሁ ለእግዚአብሔር ማያስፈልጋለ? የተወደዳችሁ ክርስቲያኖች እናንተም ከምታውቋቸው ለእግዚአብሔር ማያስፈልጋለ አለ ወይ? አንዳንድ ጊዜ እናቶች በልጆቻችሁ ምርር ብላችሁ ምናለ አንተን የወለድኩ ቀን እንደው እንዲህ ሆኜ በቀረው ኖሮ የምትሉ ሰዎች አላችሁ፣ ትኖራላችሁ። ለእግዚአብሔር ማያስፈልጋለ? ሁላችንም ለእግዚአብሔር እናስፈልገዋለን ወይስ አናስፈልገውም? እናስፈልገዋለን። ለጌታ ያስፈልጉታል በሏቸው፣ ያን ጊዜ ይተውላችኋል። ግን ማንም ያልተቀመጠባት አህያ ኤኙምቱ ከንረንቴኝ ፈኢምስሌ ከንረቲም ፈአምኔ ሐሬፉ አርገቱ ፍዳኮታ። ለምንድን ነው ማንም ያልተቀመጠባት አህያ ከነውርንጭላዋ ታገኛላችሁ ያለው? ለምንድን ነው? የኛ ጌታ መተርጉማኑ ሲተረጉሙ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ራሱ ሲወለድ ማንም ያልተቀመጠበት ማኅተመ ድንግልናዋ ሳይፈታ በድንግልና ጸንሳ በድንግልና የወለደች በእመቤታችን በቅድስት ድንግል ማርያም ማኅፀን ውስጥ 9 ወር ከ5 ቀን ቆይቶ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ነስቶ ፍጹም አምላክ ፍጹም ሰው ሆኖ በተዋህዶ የተወለደ የኛ አምላክ ነው። ከድንግልም ሲወለድ ድንግል ማርያም ክርስቶስን ከወለደች በኋላ ድንግል ናት። ከመውለዷን በፊት ድንግል ናት። በወለደችም ጊዜ ድንግል ናት። ቅድመ ጸኒስ ድንግል፣ ድህረ ወሊድ ድንግል፣ ጊዜ ወሊድ ድንግል። በወለደች ጊዜ ድንግል፣ ከወለደች በኋላ ድንግል፣ ከመውለዷን በፊት ድንግል ማርያም ድንግል ናት። ስለዚህ ልክ በድንግል ማርያም ማኅፀን ዓለማትን ከፈጠረው ከኢየሱስ ክርስቶስ በቀር በድንግል ማርያም ማኅፀን ያደረ ማንም እንደሌለ ለማጠየቅ ማንም ያልተቀመጠባት ሰው ያልተቀመጠባት አህያ ታገኛላችኋል። ክርስቶስ የተቀመጠባት ማኅፀን ማንም አልተቀመጠባትም። አንዳንድ አይነ ልቦናቸው የታወሩ ሰዎች አሉ በዚህ ዘመን። ላቲ ስብሐትና ድንግል ማርያም ኢየሱስን ከወለደች በኋላ ከዮሴፍ ጋራ ጋብቻ ፈጽማ የሚሉ አንዳንድ ውሉደ ንስጥሮሳውያን ውሉደ አርዮሳውያን አሉ በዚህ ዘመን። ድንግል ማርያምን እኛ ኦርቶዶክሳውያንን ያናደዱ የሚመስላቸው፣ ድንግል ማርያምን ሲሰድቡ ሲነቅፉ እኛን ለማበሳጨት የሚያደርጉ የሚመስላቸው፣ ግን ከልጇ ከኢየሱስ ክርስቶስ ጋር የሚጣሉ የተጣሉ አሉ። ድንግል ማርያም 9 ልጆች አሏት፣ 8 ልጆች አሏት፣ 10 ልጆች አሏት የሚሉ አሉ በዚህ ዘመን። አይናቸው ስለማያይ አይናቸው የታወረ ስለሆነ እንጂ ድንግል ማርያም 8 ልጆች 9 ልጆች አይደለም ያሏት። በኢትዮጵያ ብቻ ድንግል ማርያም 70 ሚሊዮን ልጆች አሏት። እኔና እናንተ የሷ ልጆች አይደለን እንዴ? አመስግኗታ ድንግል ማርያምን። አለማወቃቸው 7 ልጆች አሏት፣ 8 ልጆች አለ። እኔና እናንተን መስቆጠሩ። እኛ የማን ልጆች ነን? የድንግል አይደለን እንዴ? የድንግል ማርያም ልጆች አይደለም? ደስ ይበላችሁ የድንግል ማርያም ልጆች ስለሆናችሁ። ዋን ጆሌ ድብሬ ማርያም ኢታተኒፍ ገመዳ ድብሬ ማርያምን ኢየሱስ ክርስቶስ ኢኔርገዴስ ቦደ ጆሌ ቶርበዴሰት ሰገልዴሰት ጉለንዴሰት መጽሐፈ ቁልቁሉራ ድብሬ ማርያምን ኢየሱስ ክርስቶስን አለቲ በከተኮቲ ኢልመ ብራ ዮኪን ከምብራ ዴሰት ዮ ከንጀደንተ ሜዱፈኒ ፉልድረቲ ነው አፈልመን ኪታበ ቁልቁሉ ቀበተኒ ዱፈኒ ነው አፈልመን በከተኮን ጅሩ ድብሬ ማርያምን ኢየሱስ ክርስቶስን አለቲ ኢልመ ብራን ደኘ ቻባን መለቶን ድብሩማሼ ሂንጂጂረምኔ ማኅተመ ድንግልናዋ አልተለወጠም። ድንግል ማርያም በተለይ ትንቢተ ሕዝቅኤል ምዕራፍ 44 ላይ እናንተ ድንግል ማርያም ሌላ ልጆችን ወልዳለች ከኢየሱስ ክርስቶስ በቀር ማለት በአምላክ ዙፋን ላይ ፍጡርን ማስቀመጥ ነው። ይቻላል እንዴ? በእመቤታችን ማኅፀን ያደረው ሰው ነው ወይስ አምላክ ነው? ንገሩኝ እስቲ። ሰው የሆነ አምላክ አይደል? የድንግል ማርያም ማኅፀን የማን ማደሪያ ነው? የአምላክ ማደሪያ ነው። በአምላክ ማደሪያ ሌላ ሰው ተቀመጠ ማለት በአምላክ ዙፋን ላይ ፍጡርን ማስቀመጥ ነው። ይሄ ደግሞ ክህደት ነው። አርዮስ ንስጥሮስ ከካዱት ክህደት በላይ በዚህ ዘመን የሚክዱ ወንድሞቻችን አሉ። በረከነ ጅሩ ሸኪባ የዳ ማሬ ሐሪቲ ነምንረንቴኝ ሰነ ሂካና ፊዳ የቹን ድብሬ ማርያም ይራ ድብሩማ አንለቹሳ አገርሲሱ ዱመረት ጋመ ጋፈ ጁማታ ይላል
ጌታችን በአዲስ መቃብር ሰው ማንም ባልተቀበረበት ዮሴፍ አርማትያሱ ለራሱ ባዘጋጀው አዲስ መቃብር ሰው ባልተቀበረበት አዲስ መቃብር ጌታችን ተቀበረ። ማንም ባልተቀመጠበት አህያ ተቀመጠ። ማንም ባልተቀበረበት መቃብር ተቀበረ። ማንም ባልተቀመጠበት ማህፀን የኛ ጌታ መድኃኔ ዓለም ተቀመጠ። ከናፍ ሐርቲ ሰነ ሂካና ፊዳለን ሂከኒ ፊደኒፊ ፈተው አመጡለት። ከዚያ ከባቴ አበሳ ነውና ልብሳቸውን አውልቀው ያላቸውን አህያይቱ ላይ ደለደሉለት። እሱም በአህያይቱ ላይ ተቀመጠ። እናንተ በኪሩቤል ላይ የሚቀመጥ ጌታ ዝቅ ብሎ እንዴት ዓለማትን የፈጠረ በደመና ላይ የሚረማመድ የኛ አባት እንዴት ዝቅ ብሎ በአህያ ላይ ይቀመጣል? እናንተ እዩት እስቲ ትህትናው። የትኛው የሀገር መሪ፣ የትኛው ጠቅላይ ሚኒስቴር ነው፣ የትኛው ፕራይም ሚኒስቴር ነው አሁን አህያ ተቀምጦ የሚሄደው? ጅራ ሚኒስቴር ብያቴ ቡልቻ ብያቴ ከነሬ ያበቴ ደሙ ጅራ ሀሬ ያበቹ ዲሳ ኦቶ ታክሲ ዳንዴሜ ሙሜ ሚኒስቴራ ብየቶክ ኦቶ ታክሲ ኡመታን ዴሜ ነምኑንዱምቱ ቲ ከሚቲን ጀረሚ ጎፍታን ጎፍቶታ ሞቲን ሞቶታ እኒ ኪሩቤል ረታው እኒ ዱሜ ሰረ ደሙ ደንደው ገዲቡ ያሬ ረታዬ ዴሜ አህያ ላይ ተቀመጠ። ይሄ ገርማችኋል? ጸሎተ ሐሙስ ምሴተ ሐሙስ እኚህ ብታያቸው ታላቁ አባታችን የደብሩ ዋና የካቴድራል ዋና አስተዳዳሪ በዕለተ ሐሙስ የኔና የናንተ እግር ዝቅ ብለው ያጥባሉ። ለምን? የኔና የናንተ አምላክ ለነሱ ስልጣነ ክህነትን የሰጠ መድኃኔ ዓለም ዝቅ ብለው የሐዋርያቱን እግር አጥበዋል። አባቶቻችንም ዝቅ ብለው እግራቸውን ያጥባሉ። አያችሁ ትህትና። ለዚያ ነው ቅዱስ ዮሐንስ በቅዳሴው እንዲህ አይነት ትህትና፣ እንዴት አይነት ትህትና፣ እንዲህ አይነት ሰው መውደድ እንዴት አይነት መውደድ ነው! ጃለለ ለመከነገው ጃለለ ከሚት እንደው ገደፍ ቀሙማ ነከሲኩ ነው ገደፍ ቀሙማ ከሚት ዋቀተ የከነረረታው። ይገርማችኋል? አህያ የተናቀች ናት። የኛ ጌታ የተናቁትን ስለማይንቅ ነው ዝቅ ብሎ በአህያ ላይ ተቀመጠ። በደመና ላይ እኮ ይረማመዳል የኛ ጌታ። እንዲህ አይደል? ስንዘምር ራሱ እኮ ደመና መንኮራኩሮ ለመድኃኔ ዓለም አይደል እያልን የምንዘምረው። በደመና ላይ የሚረማመደው ጌታ ግን ዝቅ ብሎ በአህያ ላይ ተቀመጠ። ይሄ ገርማችኋል? ልብሳቸውን ከኋላም ከፊት የሚቀድሙ የሚከተሉ ልብሳቸውን መንገድ ላይ ያነጠፉለት። አሁን እዚህ ኬንያ አካባቢ ላይ እዚህ አፍሪካ ሀገሮች ላይ ለአንዳንድ ፕሮፌት ለሚሏቸው ግለሰቦች ልብሳቸውን እያነጠፉ ጋቢያቸውን እያነጠፉ ነጠላቸውን እያነጠፉ ፕሮፌቶቹ ብለው ይሄዳሉ። ነብዩ የተራመደበት ልብስ ተብሎ ይለብሳሉ። ልብሳችሁን አታቆሽሹ በሏቸው። ወያ ከሰንን ጡሬሲና ዳኔ ምንም በረከት የለም። ሳይጾሙ ሳይጸልዩ ከእግዚአብሔር ጋር ሳይሆኑ የለም እንደዚህ የሚባል ነገር የለም። ወራከስ የለም እንጅሩ። የኛ ጌታ ግን ምንጣፍ ተነጠፈለት ልብሳቸው። ይሄ ብቻ መሰላችሁ? እሱ ወደ ኢየሩሳሌም ሲገባ የሚቀድሙ የሚከተሉ ድምጻቸውን ከፍ አድርገው፣ እስቲ ድምጻቸውን ከፍ አድርጉና በሉ ሆሳዕና በሉ ሆሳዕና በአርያም ሆሳዕና ለወልደ ዳዊት ሆሳዕና አርያም ይረት ሆሳዕና ኢልመ ዳዊቲፍ መቃዋ ቀዮን ከንፉ እኒ ከኔ ቢፈሜደላ ሜገለቴ ፈዳ ዋቀ ከነገለኒ ሳፋተው በእግዚአብሔር ስም በአምላካችን በእግዚአብሔር ስም የሚመጣ እርሱ ብሩክ ነው አሉ። እግዚአብሔር ሆኖ በእግዚአብሔር ስም የሚመጣ አምላክ ሆኖ በአምላክ ስም የሚመጣ እርሱ የተባረከ ነው እያሉ መዘመር ጀመሩ። ዳዊት በመዝሙሩ ምዕራፍ 8 ላይ ፋሮ ዳዊት በቆና ሰዴት ረት እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ እንዳለው ልበ አምላክ ቅዱስ ዳዊት ከሚጠቡትና ከሕፃናት አፍ ምስጋና ለራስ አዘጋጀ። የሚቀድሙ የሚከተሉ በእጃቸው የዘንባባ ዝንጣፊ ይዘዋል። ምን ይዘዋል አልኳችሁ? አቤት እናንተ ኦርቶዶክሳዊ መሆን እንዴት መታደል ነው! እግዚአብሔርን እንዴት መታደል ይመስላል። የለም እኮ በዓለም ላይ ከኦርቶዶክስ እምነት ውጪ አሁን ይሄንን የፓልም ሰንደይ ወይም የዘንባባ ዝንጣፊ ይዞ ክርስቶስን የሚያመሰግን ከኔና ከናንተ ውጪ የለም። ደስ ይበላችሁ በዚህ ነገር። እኛ እንለያለን። ኑ አዳ አዱኛ ረት ጉያራ ከነ ፓልም ሰንደይ የለኒ ጉያ ደሜ ሜጢ ቀበተሜት ፋርፈተሙ
ክርስቲያኖት ኦርቶዶክሲን አለቲ እዶ ብራን ጅሩ ኑይሞ ኪታበ ቁልቁሉት ኑ አጀጀ ወሪ ደርበን ወሪ ዱዱበ ዱፈን ሐርከ ሳኒት ደሜ ሜጢ ቀበተኒ ደሙ ትሬ ሐርከ ኬሰኒት ማልቀበተኒት ማልቀበተን ሐርከ ኬሰኒ መታከኝ ረቲ ማሊ ደኔራ ደሜ ሜጢ ምንድነው በራሳችን ላይ ያሰር ነው የዘንባባ ዝንጣፍ ያልደረሳችሁ ይደርሳችኋል በእጃችሁ ያዛችሁት ምንድነው በአመት ብቻ ስለሆነ ሆሳና ስለሆነ ምናምን ዘንባባና አይደለም ምሳሌ ያለው ክርስቲያኖች ምሳሌው ብቻ ልንገራችሁ የዘንባባ ዝንጣፍ ይዘው የሚቀድሙ የሚከተሉ ድምጻቸውን ከፍ አድርገው ሆሳዕና ለወልደ ዳዊት ሆሳዕና በአርያ ሆሳዕና በአርያ ጌታ ሆይ እባክህ አሁን አድን አሁን ስራ አሁን አብን አሁን ፈውስ እያሉ መድኃኔዓለም አሁን ያድነን አሁን ኢትዮጵያን ያድናት የናዝሬቱ ኢየሱስ አሁን ዓለማችንን ይፈውሳት መድኃኔዓለም አመኑ አፈይሱ የመዳን ቀን በሉ ሁላችሁም የመዳን ቀን በሉ ዛሬ ነው ሰዓቱም በሉ አሁን ነው ይላል መቼ የመዳን ቀን መቼ ነው ከአሁን በኋላ ነገ ስለሚሆነው ነገር ታውቃላችሁ ስንቶቻችሁ አሁን በምን ጾም እንፈታለን ብላችሁ ተጨንቃችኋል ግን መፍታታችንን እርግጠኛ ነን ስንቶቻችሁ ስለሚበላው ስለ በጉ ስለ ዶሮው ትጨነቁ ይሆናል ይሄን ሳምንት ማን እንደሚያስፈጽመን እግዚአብሔር ካለው እናውቃለን ክርስቲያኖች እና የተወደዳችሁ ክርስቲያኖች የሚቀድሙ የሚከተሉ ዘንባባ ይዘው ሲዘምሩ አይሁድ ማን ነው እርሱ አሉ እኙኒ መጋለከኝ ጄቁ ኩንጀለ ማልቱ ዱፌ ማልቱ ደለተ ማን የመጣው ማንን ይሰገለም ፋሩ ኩንጀለ ጋፈ በአን ዳኢመን ፉልዱራ ነሞኒ ጉርጉዶ አቦቲ ሃዶሊን ወያሳኒ ራፈኒ ፈርትር ሐርከሳኒት ደሜሜጢ ቀበተኒ ሆሳዕና ኢልመ ዳዊት ይብየረን ወሪ ይሁዲ ኢናፍቶታ ቅንዓተኞች ናቸው አይሁድ እንዲያ ዝም በሉ ለማን ነው የምትዘምሩት ምንም ያስጨዋችሁ ከተማውን አትረብሹዋል ዝም እንዲሉ እንዳይዘምሩ የኢየሱስ ክርስቶስ ስም እንዳይጠራ አቤት ዛሬም እኮ አሉ የኢየሱስ ክርስቶስ ስም እንዳይጠራ እንቅፋት የሚሆኑ ወደዳችሁም ጠላችሁም ሰማያት የጸኑት በዚህ ስም ነው ምድር የጸናችው በዚህ ስም ነው የሚያኖረን የሚጠብቀን ኢየሱስ ክርስቶስ የሚል ስም ነው ከዚህ ስም ውጪ መኖር አንችልም ለዚህ ስም ክብር ይገባዋል ከፍ አድርጋችሁ አመስግኑ ኢየሱስ ክርስቶስ ይባላል እና ዝም በሉ ሲላቸው ኢየሱስ ምን እንዳለ ታውቃላችሁ እናንተ ህፃናቱ እንዳይዘምሩ ብትከለክሏቸው እነዛ የምታዩቸው የቢታንያ ድንጋዮች ያመሰግኑኛል አለ ምኖች ያመሰግኑኛል ዲያቆኑ ባይቀድስ ቄሱ ባይቀድስ ሰባኪው ባይሰብክ ዘማሪው ባይዘምር እናንተ ባታስቀድሱ እግዚአብሔር ከኔና ከናንተ የተሻለ ድንጋዩን ሰው አድርጎ ራሱን ማመስገን ይችላል እነዚህ ህፃናት ዝም እንዲሉ ብትከለክሏቸው ድንጋዮች ያመሰግኑኛል አለ ዮዳኢመን ኩራከሳን እንገለተ ይፈነ የሆነ ዶዊተን አካም ቢታንያ ረጅሉ ነገለተ ይፈታ ድንጋዩ ከቢታንያ ተራራ እየተንከባለለ መጥቶ በሰው ቋንቋ ሆሳዕና በአርያም ብሎ ያመሰግንበት ዕለት ነው ደስ ይበላችሁ ሆሳዕና በአርያም ዛሬ ያላመሰገነ ከድንጋይ ያነሰ ነው ዛሬ ያላመሰገነ ዛሬ ለእግዚአብሔር ምስጋና ያላቀረበ ዛሬ ያላጨበጨበ እስቲ አጨብጭቡ ዛሬ እልል ያላለ ዛሬ ለመድኃኔዓለም ክብር ያልሰጠ እናንተ ድንጋይ ካመሰገነ እኛ ታዲያ መድኃኔዓለም ኢየሱስ ክርስቶስን እንዴት አናመሰግነው አከብሪ ሰንገለተ ይፈኑሬ አመሰገኑ በታላቅ ምስጋና ወደ ኢየሩሳሌም ገባ መድኃኔዓለም ኢየሱስ ክርስቶስ በረድኤት በምህረት ወደ ከተማችሁ ይግባላችሁ ወደ ቤታችሁ ይግባላችሁ ድንግል ማርያም ከነልጇ በረድኤት ወደ ጓዳችሁ ትግባላችሁ ድብሬ ማርያምን ኢልመሼዎችን ጎለኬ ሰንት ስኒፋ ዱፍቱ ኢየሱስ ክርስቶስ እንዲረነ ነማጉቱ ደንደው መነኬ ሰንት ስኒፋ ዱፉ ማሊ ወረ ሮቤ መጋለ ሮቤ ትስኒፋ ዱፉ ኢየሱስ ክርስቶስ ወረ ነጋ ደበኒፍ ነጋሳ ኢሳኒፋ ላቱ ወረ ፈያ ደበኒፍ ፈያ ኢሳኒፋ ከኑ ወረ ኤበ ደበኒፍ ኤበ ኢሳኒፋ ከኑ ወረ በረከተ ደበኒ በረከተ ኢሳኒፋ ላቱ ኢየሱስ ክርስቶስ መጋለ ከሰኒ ጦል ስኒፋ ዱፉ ሜኮቱ ጀዳቲ ገለተ ይፈዳ ኢየሱስ ክርስቶስ ኑ ኮቱ ጀዳ ገለኒ
ulfinni sodaatamaa maqaa isaatiif haa ta'u icciitii isaa qofan isinitti hima ኢየሱስ ክርስቶስ ማሊፍ አረያበት እቺን ብቻ ልንገራችሁና ላሳጥር ኢየሱስ ክርስቶስ ለምንድን ነው አህያን የተቀመጠው ወይ በአህያ ላይ የተቀመጠው ምክንያቱ ምንድነው ስንል በጥንት ዘመን ነገስታት መሪዎች ጦርነት ካለ ችግር ካለ ሰላም ከሌለ ልክ እንደ ዘመኑ እንደ ድሮ እንደ አባቶቻችን እንደ አድዋው ዘመን ታውሳውላ የአድዋ አባቶች አላችሁ እስከ አድዋ ዘምታችሁ ጠላትን ባንዳን ድል አርጋችሁ ዛሬ በእናንተ ደምና አጥንት ኢትዮጵያ ሀገራችን ምን ወዳት ሀገራችንን ያቆማችሁልን አላችሁ ዛሬ ማባቶች ጅርቱ አማ አድዋ ደምተኒ አጭት ዱልተኒ ለፈከሰን ጨጨብሲተኒ ዲጋ ከሰን አንገላስተኒ ቢያሐረ ከሰ ጅራኑ ከኑ ከኒተን ጃለተንስ ጅቢተንስ ወር ቢየ ከነ ጅቢተን ወር ኢትዮጵያ ቢየ የለምቱ ከነ ጅቢተን ዮ ጃለተንስ ጅቢተን ኦትመ ጅቢተን ሞስመ ከሰ ጅራት ኦስመ ከሰ ጅራት ቢየ ቶክቲ ቀብና ሃዳፊ ቢይን ጅበምቱ ቢየ ከሰን ጃለጣ እናትና ሀገር አትጠላም ሀገራችን ኢትዮጵያን እንውደዳት በእውነት እንጠብቃት ከኛ የምትፈልገው ነገር እናድርግ በዚያን ዘመን ችግር ካለ መሪዎች ምን ያደርጋሉ ፈረስ ተቀምጠው ጦር ሰብቀው ከዚያ ጋሻ ይዘው ለጦርነት ይወጡ ነበር ሀገር ሰላም ካልሆነ መሪዎች በፈረስ ይሄዳሉ ሀገር ሰላም ከሆነ ደግሞ መነሳንስ ይዘው እንደገና እንዲ ዘንባባ ይዘው በአህያ ላይ ተቀምጠው ይሄዱ ነበር የኛ ጌታ ኢየሱስ ክርስቶስ ዘመኑ ሰላም ነው የሰላም አለቃ ስለሆነ ሰላምን ሰጥቻችኋለሁ ሲለን ዘመኑ ሰላም ነው የምህረት ዘመን ነው ሲል በአህያ ላይ ተቀምጦ ኢየሱስ ክርስቶስ ታየ የመጨረሻው ክርስቲያኖች ዘንባባ ዝም ተብሎ አይያዝም እየሰማችሁ ይኗል እንደምን ዋላችሁ እስቲ እዚህ የሌላችሁ እልል በሉ ዝም ብለን ነው የምንጮኸው ማለት ነው እስቲ ደግማችሁ እዚህ የሌላችሁ እልል በሉ ወይ መድኃኒዓለም እዚህ ያኖራችሁ ሲናጅራችሁ ሷስ ጮሄባችኋለሁ መሰለኝ ያልሰማችሁኝም ወይ ደግሞ ብቻ ሰፈር ውስጥ ሄዳችኋል ማለት ነው ወይ ደግሞ በተመስጦ እየሰማችሁ ሊሆን ይችላል እግዚአብሔር ከሁላችን ጋር ይሁን የመጨረሻው ዘንባባ ለምን እንደምንይዝ ልንገራችሁ ዘንባባ የድል አድራጊዎች ምልክት ነው ምን አላችሁኝ የምን ምልክት ነው ዘንባባ በእጃቸው የሚይዙ ድል ያደረጉ ሰዎች የሚይዙት የድል አርማ የድል ምልክት ነው በራእይ ዮሐንስ ምዕራፍ 7 ላይ ከሽማግሌዎቹም አንዱ ተመልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው ከወዴትስ መጡ አለኝልና ነጭ ልብስ የለበሱት ከታላቁ መከራ እንደመጡ ከነገረው በኋላ ታላቁ መከራ ማለት በዚህ ምድር ላይ ረሃብ ችግር ፈተና ጦርነቱ ሌላው ከታላቁ መከራ የመጡ ናቸው ካለ በኋላ በእጆቻቸው ላይ ይላል የዘንባባ ዝንጣፊ ይዘዋል ይላል ምን ይዘዋል በእጃቸው ላይ ሐረከሳኒት ደሜሜቲ ቀበተኒ ሐረከሳኒት ባለ ደሜሜቲ ቀበተኒ ሆሊቸ ሰቀለሜፍ ፋርፈቹዳፍ ሚርጋ ሆሊቻ ዳበተኒሩ ወሪ ደሜሜቲ ሐረከቲ ቀበተኒ አናብስን መለቶ እንጅፈኖት መለቶ ነጋት መለቶ ተስገቢት መለቶ ሞኢቻት ድል የማድረግ የማሸነፍ የድል አድራጊነት ምልክት ነው ዘንባባ ዛሬ ዘንባባ በእጃችሁ የያዛችሁ በራሳችሁ ያሰራችሁ ገና የሚደርሳችሁ እናንተ የድል አድራጊው የመድኃኒዓለም ልጆች ኃጢአትን ርኩሰትን ጥላቻን አድመኝነትን ጎሰኝነትን ክፍፍልን ድል አድርጋችሁ በኢየሱስ ክርስቶስ ደም የተዋጃችሁ የድል አድራጊው ልጆች ናችሁና እንኳን ደስ ያላችሁ ከዚህ የበለጠ እግዚአብሔር አምላክ ድል እንድታደርጉ በቸርነቱ ያግዛችሁ ወሪያራ አርከ ከሰሪት ደሜሜቲ ቀበተን መለቶ እንጂፈኖት ኤጋን ኢናፋ እንጂፈዳ ጅብ እንጂፈዳ ገራገሩማ እንጂፈዳ ጩቡ እንጂፈዳ ሰኙማ እንጂፈዳ አረብሶ እንጂፈዳ ሰጋገሉማ እንጂፈዳ ሐሜኝ እንጂፈዳ ነምኒ ከነ ሁንዱማ እንጂፈቴ ሐርከሳት ደሜሜቲ ቀበቴ አርገማ ሂካቲ ናፊዳ ሂከምኔ ፎንሳኛኔ ዲገሳ ዱግኔ አከሰሚራ ገዲኑ ኤጀኔሞ ዱአሞዬ ከኤጀኔ ቶርቢያራ አከፋርፈኖ ኢየሱስ ክርስቶስ አርጁማ ሳቲ ዱአ ገርጋር ዘወረደ ብለን ጀምረናል ዛሬ ሆሳዕና ደርሰናል ምስጋና ለስሙ ይሁንና የዛሬ ሳምንት ደግሞ ትንሳኤ ከብለን የትንሳኤውን ብርሃን መድኃኔዓለም
በቸርነቱ እንዲያሳየን ቅዱስና መልካም ፈቃዱ ይሁን። ለእግዚአብሔር ከፍ አድርጋችሁ እግዚአብሔርን አመስግኑ። ይቆየን። ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ተገኝታለችና ኢየሩሳሌም ሆይ ምስጋና ጀምሬ መለከትን ንፊ ነጋሪት ጎስሜ ሰላምሽ ታውጇል መዳንሽም ቀርቧል ጌታ ሊጎበኝሽ ከምዕራፍሽ ቆሟል ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ተገኝታለችና ያልታደልሽው ሀገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታየው የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ተገኝታለችና